السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري من ملكته رياض الصالحين 42 درساتنا يجمرنا رئيس باب في الأمر بالمحافظة على السنة وآدابها. يا نبي صلى الله عليه وسلم سنة فلق الناس رأتوا جنبة ملكتها تأبقوا ميازن مكة تلن بتملكته مدى انتزاز يميد السسر اسنو. السابع زاري من النسابة حديث سبتين حديث عنه أهنم كساتشو تيزو مالتم قدم يالون يستلالفوت أبو موسى الأشعري ناتشو كساتشو تيزو قال انديه بلوال قال رسول الله صلى الله عليه وسلم الله ملك تنياندي بلوال إن مثل ما بعثني الله به من الهدى والعلم إن مثل مثالي ما بعثني الله به الله نيني لا كبني رسالة تلئكم مثالي من الهدى والعلم كقناچا قن غدانا والعلم النافع والعلم علم النافع እንደዚሁም ከዕልምም الله نيني لا كبت مثاليው كمثل غيث እንደ ዝናብ ምሳሌ ነው። መልእክተኛው ሰለላሁ ዐለይሂ ወሰለም በምሳሌ ማስተማር ያበዛሉ። ይሄም እዚህ ላይ የቀረበው አንድ ምሳሌ ነው። ከመثل غيث እንደ ዝናብ ምሳሌ ነው። አሳባ ያገኘ የሆነ አርضን መሬትን ያገኘ መሬት ላይ የወረደ فكانت ሆነች منها ማለት ከዛች ከመሬት ውስጥ طائفة طيبة ጥሩ የሆነ ክፍል طائفة جزء ከመሬቱ ውስጥ قطعة طيبة ጥሩ የሆነ ክፍል አለ። ዝናብ ከሚያገኙ የምድር የመሬት አይነቶች የእርሻ አይነቶች ውስጥ ከፊሉ طائفة طيبة ጥሩ የሆነ የመሬት ክፍል ነው። قبلت الماء وهون تقبلتنا فأنبتت أبقلت الكلاء والعشب الكثير الكلاء قطوش والعشب እንደዚሁም ቅጠላ ቅጠል الكثير ብዙ የሆነን وكان منها ሁለተኛው አይነት ምሳሌ ደግሞ ከሷ ውስጥ ከመሬት ውስጥ አለ አጃዲቡ أمسكت الماء አጃዲቡ ማለት ረባዳና አለታማ መሬት አለ። አጃዲብ የሚለው ጀምዑ አጅደብ የሚለው ሲበዛ ነው። እሱ ምን ማለት ነው? አለታማ ጠንካራ የሆነ የመሬት ክፍል ምን አይነት ረባዳ የሆነ ውሃ የሚይዝ የሆነ ነው። أمسكت الماء ውሃን ያዘች ቋጥራ ይዛለች ማለት ነው። ውሃ فنفع الله بها الناس በያዘችው ውሃ فنفع الله ጠቀመ بها በሷ በያዘችው ውሃ الناس ሰዎችን فشربوا منها ከሷ ጠጡ وسقوا እንደዚሁም ሌሎችን አጠጡ وزرعوا ዘሩም ሰብል አዝመራም እንደዚሁ በመስኖ ወይም እየጠለፉ እየወሰዱ አለሙ ማለት ነው። وأصاب طائفة منها أخرى ሶስተኛ ደግሞ አይነት ምሳሌው أصاب طائفة أصاب الماء أصاب الغيث ዝናቡ አገኘ طائفة منها ከሷ የሆነን ክፍል ከዝናቧ ማለት ነው ከመሬቷ ማለት ነው። أخرى ሌላን የምድር ክፍል إنما هي يهون انجسوا قيعان ጭንጫ የሆኑ የመሬት አይነቶች ናቸው። جمع قاع የሚለው ሲበዛ قيعان ይባላል። ማለት ምንድነው? الارض المستويه الملساء التي لا تنبت የማታበቅል የሆነች ነገር ግን እንደ ሁለተኛው ምሳሌ አይነት ሆና ደግሞ እንዳትይዝ ረባዳ አይደለችም። ቀጥ ያለ ሜዳ ነው። ውሃ ይዝም ባለበት ውሃ ይዝም እንደገና ማብቀል የሚችል አይደለም። إنما هي قيعان ነገር ግን ጭንጫ የሆነ መሬትም አነሰም በዛም የሆነ ያክል ያበቅላል። እዚህ ጋር ግን لا تمسك ماء وهماتيزم ولا تنبت كلاء ግጦሽ ማታበቅል ለምንም የማይሆን መሬት አለ። فذلك ከዛ እነዚህን ሶስት የምድር አይነቶች የመሬት አይነቶችን ከተቀሱ በኋላ
ይሄ የተጠቀሰው ምሳሌ مثل من فقه في دين الله مثل ምሳሌው ነው من فقه في دين الله በአላህ ዲን ላይ في دين الله تعالى ከፍ ያለውን ዲን በተመለከተ የተገነዘበ ፈቁሃ በሰፊው የተገነዘበና ወነፈዐሁ ከዛም የጠቀመው የሆነ ቢማ በዐተኒ ላሁ ቢሂ እኔ በላከኝ አላህ እኔን በላከብኝ እውቀት የጠቀመው የሆነ ፈዐሊመ ያሳወቀ ፈዐሊመ ያወቀ ወዐለመ ሌሎችንም ያሳወቀ አንድ ምሳሌ ይሄ ነው። ወመሰሉ ሁለተኛው ደግሞ ምሳሌው መን ለም የርፈዕ ቢዛሊከ ረእሰን በዚህ ላይ ራሱን ቀና ያላደረገ ነው ማለት ለም የንተፊዕ ቢማ ቡዒስቱ ቢሂ በተላኩበት ነገር ያልተጠቀመ እውቀቱ አለው ሌሎችን ግን ራሱን ግን አልለወጠም ቀና ብሎ ራሱን ቀና አላደረገም ለሱ ቦታ አልሰጠም። ሌላኛው ምሳሌ ወለም የቅበል ሁደላህ አለዚ ኡርሲልቱ ቢሂ የተላኩበትን ቅን ጎዳና ያልተቀበለ ነው። ሙተፈቁን ዐለይህ ቡኻሪና ሙስሊም የተስማሙበት ነው። ፈቁሃ የሚል ቃል አሳለፍን። እሱም ፈዛሊከ መሰሉ መን ፈቁሃ ፊ ዲኒላሂ ተዓላ የሚለው ላይ ፈቁሃ ማለት ቢደሚል ቃፍ ፈቁ ብለን ዐለል መሽሁር በሰፊው በሚታወቀው ወቂለ ተብሏልም ቢከስሪሃ ፈቂሃ በሚል ፈቂሃ ከሆነ ተገነዘበ ይሆናል። ፈቁሃ መገንዘብ ማወቁ ባህሪው ሆኗል ተዋህዶታል በሰፊው የሆነ አይ ሷረ ፈቂሃን ፈቂሃ ከሆነ ሷረ ፈቂሃን አዋቂ ሆነ። እሺ ለሁለቱም በዚህ መልኩ አስቀምጠው አንድ ትርጉም የሰጡ ይመስላል والله اعلم በضم ሲሆን ግን ለሱ ባህሪው ሆኗል ማለት ነው። ግንዛቤው እውቀቱ በዚህ መልኩ በሰፊው የተረዳ የተገነዘበ ነው። طيب ካለንበት ርዕስ ጋር የሚገናኝበት ነጥብ ምንድነው ከተባለ ረሱል ሰለላሁ ዐለይሂ ወሰለም በዚህ ሐዲስ ውስጥ መን ፈቁሃ ፊ ዲኒላሂ ተዓላ የአላህን ዲን የተገነዘበ ሰው ያለውን ዋጋ እየጠቆሙ ነው። የተማረ ያስተማረ የተላኩበትን እሳቸው የተላኩበትን የተጠቀመበት ሌሎችን የሚያስጠቀመ ሰው በዚህ ደረጃ በዚህ መልኩ ደረጃው ከፍ ያለ እንደሆነ ጠቆሙ። በተቃራኒው ደግሞ አውቆ ነገር ግን ለሌሎች ያላሳወቀ ሰው ደግሞ በምን ተመሰለ? ቢያንስ የሆነ ያክል ፋይዳ አለው። እሱ ምንድነው? ሌሎችን ማስጠቀሙ ማለት ነው። ራሱ ባይለወጥ ራሱ ባይጠቀም የያዘውን ሲያስተላልፍ ግን ሌሎች እንዲጠቀሙ አድርጓል። ከሱ ወስደው የበለጠ እንዲጠቀሙ ሆነዋል። በምን ተመሰለ? በአለታማ ውሃ የሚቋጥር ረባዳ መሬት ተመሰለ ማለት ነው። በራሱ ባያበቅል ሌሎች የሚጠቀሙበት ከሱ ውሃ እየወሰዱ ሌሎችን የሚያስጠቅሙበት አይነት መሬት በሱ ተመሰለ ማለት ነው። እና መልእክተኛው ሰለላሁ ዐለይሂ ወሰለም በዚህ ሐዲስ በምሳሌ ሰዎችን አስተማሩ። ምንን? ሪሳላቸውን የተላኩበትን ማለት ነው። ሐያቱል ኡማ የተላኩበት ህዝብ የኡማው ህያውነት ህይወት የተሰጠው ምሳሌ የተደረገው በበቃይ ነገሮች ምሳሌ ነው። በቃይ ነገሮች ህይወት የሚያገኙት በውሃ ነው። ውሃ ሳያገኙ ሲቀሩ ይደርቃሉ፣ ይሞታሉ። በተመሳሳይ አማኞች የኢማን ህይወታቸው የሚያበበው የሚደምቀው በወህይ ነው። ለወህይ ሲታዘዙ ሲጠቀሙ ሲከታተሉና ራሳቸውን በዛ ለውጠው ሲገኙ ህያው ሆኗል፣ ህይወታቸው ለምልመዋል ማለት ነው። በተቃራኒው ደግሞ ይሄን ሳያገኙ ሲቀሩ ልክ ውሃ ያላገኘ እጽዋት እንደሚደርቀው የኢማን ህይወታቸው አደጋ ላይ ይወድቃል። ይህንን እየጠቆሙ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ወደ ቀጣዩ ሐዲስ እንለፍ። الثامن ስምንተኛው ሐዲስ عن جابر رضي الله عنه قال ከጃቢር ብኑ ዓብድላህ ተይዘው አላህ ይወደድላቸውና እንዲህ አሉ። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንዲህ ብለዋል አሉ። መሰሊ ወመሰሉኩም የኔና የናንተ ምሳሌ ሲፈቲ ወሲፈትኩም የኔና የናንተ መገለጫ ከመሰሊ ረጁሊን ልክ እንደ አንድ ሰው ነው። አውቀደ ናረን እሳትን አቀጣጠለ ፈጀዐለ አደረጉ ታዲያ አልጀናዲቡ ጀናዲብ ልክ ፌንጣዎች ማለት ነው። ፌንጣዎች አደረጉ ፌንጣ መሰል እንደ ፌንጣ ያሉ ነፍሳቶች። ወልፈራሹ የሳትራቶች የሳትራት የሚባለው የቢራቢሮ አይነት ነው። የሳትራቶችም አደረጉ የቀዕነ ፊሃ እሷ ላይ መውደቅ ያዙ።
ምኗ ላይ እሳቷ ላይ እሳት ሲለኮስ መብራት ሲኖር እነዚህ ነፍሳቶች በመብራቱ ዙሪያ ማንዣበብ ያበዛሉ መብራቱን ነው የሚፈልጉት ነገር ግን ህይወታቸውን ይነጥቃቸዋል يقعن فيها እሷ ላይ እሳቷ ላይ ይወድቃሉ وهو እሱ ደግሞ يضبهن ይከለክላቸዋል عنها ከሷ ይገፋቸዋል ይከለክላቸዋል وانا اني آخذ بحجزكم ويم آخذ بحجزكم آخذ ياجنن ياسكنن آخذ كهنا دمو بذا ملكو አለ آخذ እኔ ይዛለሁ ማለት ነው انا آخذ بحجزكم በትጥቃችሁ ላይ آخذ የሚይዝ ነኝ ያዥ ነኝ بحجزكم ትጥቃችሁ ቦታ ላይ عن النار ከሳት ውስጥ እንዳትገቡ ትጥቃችሁ ላይ ቀበቶ የሚያርፍበት ሽርጥ ሱሪ የሚያርፍበት ቦታ ማለት እሱን ይዤ ከሳት እየተከላከልኩ ነው ያለሁት وأنتم እናንተ ደግሞ ተፈለቱነ من يدي ከጆቼ ታፈተልካላችሁ ሳት ውስጥ ለተገቡ የኔና የናንተ ምሳሌ ይሄ ነው رواه مسلم የዘገቡት ሐዲስ ነው الجنادب جنادب የሚለው ቃል جمع جندب የሚለው ቃል ሲበዛ ነው جندب ምንድነው جندب በሶስቱም ሊነበብ ይችላል نحو الجراد ልክ እንደ ፊንጣ ያለ እንዳንበጣ ያለ ነው ማታ ለምሽት ላይ ሲር የሚል የሚረብሽ ድምጽ የሚያሰማውን ነፍሳት እንደ ፊንጣ ያለ ነገር እሱ ነው ይላሉ ከፊል ዓሊሞች والله اعلم الجنادب نحو الجراد እንዳንበጣ አይነት ነው والفراش فراش የሚለው ደግሞ هذا هو المعروف الذي يقع في النار ይሄ እሳት ላይ በመውደቅ የሚታወቀው ነው የእሳት ራት እየተባለ የሚጠራው والحجز የሚል ቃል አሳለፈን جمع حجزة የحجزة ነጠላ ቃል ብዙ ቁጥር ነው حجز وهي معقد الإزار حجزة ማለት معقد الإزار የሽርጥ ማሰሪያ ቦታ ነው የሚታሰርበት አካል ክፍል ነው والسراويل እንዲሁም ሱሪ ማለት ነው በዚህም ላይ ነብዩ ሰለላሁ ዐለይሂ ወሰለም ለኡመታቸው ለህዝባቸው ያላቸውን መቆርቆር እዝነት እየገለጹ ነው ያሉት የኸይር መንገድ ሆኖ ያላመላከቱት የሸር ወደ ሸር የሚያደርስ ሆኖ ያላስጠነቀቁት ነገር የለም እና ሰዎች ግን ባለማወቃቸው ውጤቱን የሚያደርሰውን ውጤት ወይም ደግሞ የውጤቱን ክፋት በተገቢ ሁኔታ ባለማጤን ምን ይሆናሉ ልክ እሳት ላይ እንደሚወርቁት ነፍሳቶች ራሳቸውን አደጋ ላይ ይጥላሉ እያሉ ነው ነብዩ ሰለላሁ ዐለይሂ ወሰለም እሺ التاسع ዘጠነኛው عنه እዚሁ ላይ አብረን የምንወስደው ሰዎች ከአላህ ጋር የሚያጣሏቸው አኺራቸውን የሚያጠፉ ነገር ግን የዕለት ፍላጎታቸውን ለማስተንፈስ የሚሮጡባቸው በርካታ የወንጀል ነገሮች ልክ በእሳት ዙሪያ እንደሚያንዣብብ የእሳት ራት ልክ እንደዛ ለጥፋት የሚዳርጋቸው ነገር ላይ ነው የተሰማሩት ማለት ነው ወደ ጥፋት የሚወስዳቸው ላይ እያተኮሩ ነው ያሉት التاسع ዘጠነኛው عنه አሁንም ከጃብር ተይዞ أن رسول الله صلى الله عليه وسلم يا الله ملكتኛ أمر الزوال بلعق الأصابع ጣቶችን በመላስ ከምግብ በኋላ والصحفة صحفة እንደዚሁም ትልልቅ ሳህኖችን መመገቢያ ሳህኖችን በመላስ አዘዋል وقال እንዲህም ብለዋል إنكم እናንተ لا تدرون أتوكم في أيها البركة በየትኛው ላይ በረካ እንዳላት ታውቁም በምግቡ ላይ ያለውን በረካ በተመለከተ የቱ ላይ እንዳላት ታውቁምና አታሳልፉ እያሉ ያሳሰቡ ነው ያሉት رواه مسلم የዘገቡት ሐዲስ ነው وفي رواية له بللا يستاچو معناتም የሙስሊም ዘገባ اذا وقعت لقمة احدكم ያንዳችሁ ጉርሻ በምትወርቅ ጊዜ በወደቀች ጊዜ فليأخذها ያንሳት ያዛት فليميط يسوجد ما كان بها ما حصل بها ያገኛትን من اذن ከቆሻሻ ነገር ያገኛትን ያስወግድ وليأكلها ከዛም ይመገባት ولا يدعها للشيطان ለሸይጣን እንዳይተዋት አሉ ولا يمسح يده እጁን አይጥረግ
ቢልሚንዲሊ በፎጣ እጁን አያብስ ወይም በአሁኑ ሰዓት ሚንዲል ሶፍት ይሆናል በሶፍት አይበስ حتى يلعق اصابعه ጣቶቹን እስከሚልስ ድረስ ከላሰ በኋላ እንጂ ዝም ብሎ እንዳይጠርግ فانه لا يدري ነውሶ ያውቅምና في اي طعامه البركه بركه በየትኛው የምግቡ ክፍል ላይ እንደሆነ ያውቅምና وفي روايه له በሌላው የሚያሳቸው የሙስሊም ዘገባ ላይ ان الشيطان يحضر احدكم شيطان አንዳችሁ ዘንድ ይጣዳሉ ይቀርባሉ عند كل شيء من شأنه كنجرو بهل نجرو لا يتعالى يقربان حتى يحضره عند طعامه إن الشيطان يتعالى مالك بين تعالى يقربان حتى يحضره عند طعامه مذبو لا يسكمي درس مالك فإذا سقطت من أحدكم كانداته بودكة جزي اللقمة قرشاو بودكة جزي لقرصات الزجاجات فليميط يسوجد ما كان بها من أذن ያለባትን ቆሻሻ ነገር ወይም ሙስተቅዘር የሆነ የሚጸየፉት ነገር ሊሆን ይችላል ደስ የማይል ነገር እሱን ያስወግድ እና فليأكلها ይመገባት ولا يدعها للشيطان ለሸይጣን እንዳይተዋት እሺ እዚህም ላይ ርዕሳችን ጋር ያለንበት ርዕስ እያንዳንዱ ሐዲስ ማገናዘብ ይኖርብናል እዚህ ላይ የተጠቀሰው መልእክተኛው ሰለላሁ ዐለይሂ ወሰለም ካስተማሯቸው አዳብ ርዕሳችን ላይ في الامر بالمحافظه على السنه وآدابها አዳቦችንም በተመለከተ የምግብ ስርዓት እየተጠቀሰ ነው ያለው የምግብ ስርዓት ውስጥ ከሚነሱት ውስጥ አንዱ ምንድነው ከተመገቡ በኋላ እጅንና እቃውን መላስ ነው የተጠቀሰው በአሁኑ ሰዓት በተለያየ ምክንያት ሰዎች ይሄን ነገር ሊጸየፉት ይችላሉ ነገር ግን እንደ ሙስሊም ይሄ የነብዩን ሰለላሁ ዐለይሂ ወሰለም ሱና መፈጸም የምንኮራበት እንጂ የምናፍርበት ሊሆን አይገባም ደግሞ ሰው እንዴት የበላበትን እጅ ይጸየፋል ግራ የሚገባ እኮ ነው እስቲንጃ የማያደርግ አካል እነሱ የሆነ ነገር አወሩ ብሎ ከቁም ነገር ሊያስገባ አይገባም ከምንም ልንቆጥረው አይገባም እጃችንን ስለላስን እነ ሰዎች ሊደበራቸው ይችላል እንዳለፉበት የተለየ ነገር ሊሰማቸው ይችላል አንድ ቦታ ከዚህ በፊት አንስቻለሁ መሰለኝ ጾመን ውለን የሆነ ምግብ ቤት ገባንና ምግብ አዘዝን ተጋቢ ነው ብለን ስናዝ የነሱ የጾም ወቅት ነው የጾም ነው ወይስ የፍስክ ብለው ጠየቁን ይሄ ጥያቄ ለኔ ቢጤ እንዲህ አይነት ባህል ለማያውቅ ሰው ግርታ ይፈጥራል እኔ እዚህ ሀገር ከመጣሁ በኋላ ነው እንዲህ አይነት ነገር የሰማሁት እየተመገቡ የጾም ብሎ መጠየቅ በጣም ነበር የሚደንቀኝ ያው እየለመድኩት መጣሁ እንጂ እና የጾም ነው የፍስክ እየተመገቡ ምንድነው የጾም ብሎ መጠየቅ ያው እነሱ ጾም እስከሚያልቅ ድረስ ከቅባት መራቃቸው ነው የሚያነሱት እኔ ደግሞ በሌላ መንገድ ነው የማየው ጾመኛ ነው በቃ እየተመገበ የጾም ብሎ መጠየቅ ምንድነው ነው እና የጾም ነው የፍስክ ቅቤ ያለው የፍስክ አልናት ቅቤ ያለው የፍስክ ብለን ጠየቅናት ግር ያላት ይዳመጣች ከተመገብን በኋላ ጣታችንን ስንልስ ጣፈጣችሁ አይደል አለችን ያው በጣም ስለጣፈጠን ጣታችን እጃስ ቆረጠ ማለት ቢባለው ስለጣፈጠን በተለየ እንትን ያልን ነው የመሰላት አው ብለን ወጣን እና የፈለኩት ግን እኛ በሱናችን ልናፍር አይገባም የሚያሳፍርም ነገር አይደለም ሰው የተመገበበትን ነገር እንዴት ያፍራል እንዴት ይጸየፋል ምንም ያጸይፍ ነገር የለም ምንም ያሳፍርም ነገር የለው በሌላ መስመር ላይ ያሉ ሰዎች ስለሚሰጡት ሐሳብ ደግሞ የተለየ ነገር ምንም ቦታ ልንሰጠውም አይገባም ከምንም በላይ የረሱል ሰለላሁ ዐለይሂ ወሰለም ሱና ነው ሱናውን በመተግበር ላይ ልበ ሙሉ ልንሆን ይገባል ኮንፊደንስ ሊኖረን ይገባል እንጂ ፈጽሞ መሸማቀቅ የለብንም በእንዲህ አይነት ጉዳይ ከዛ ባለፈ አብረን የምንወስደው ከምንመገበው ምግብ የሆነ ክፍሉ አምልጦን ቢወድቅ ቆሻሻውን በቀላል ማስወገድ የምንችል ከሆነ አስወግደን ልንመገብ ይገባል እንጂ ልንጥለው አይገባም እንዲያውም ይሄ ጥሩ ነው ለምሳሌ ሀብታም ይሆናል ሰውየው ወይም የሆነ ከፍ ያለ ቦታ ላይ ሰዎች የተለየ ቦታ የሚሰጡት በሰዎች መለኪያ ቦታ የሚሰጡት ሁኔታ ላይ ተገኝቶ ሊሆን ይችላል ነፍስያን የሚሰብርበት ነው እንዲያው ወደቀ ያንን አራግፎ አንስቶ መብላቱ ሰውየው ሙተዋዲዕ እንደሆነ ትህትና ያለው ራሱን የሰበረ ዝቅ ያለ እንደሆነ አመላካቸው
በተቃራኒ ምንም ቆሻሻ እንደሌለው ያወቀ ይሄ ተረፉዕ ነው ራስን ከፍ ማድረግ ነው ስለዚህ የነብዩን ሰለላሁ ዐለይሂ ወሰለም ሱና ከመተግበር ምንም ሊይዘና አይገባም العاشر አስረኛው عن ابن عباس رضي الله عنهما قال كعبد الله بن عباس تيزو الله يوددلاچونا እንዲህ አሉ قام فينا رسول الله صلى الله عليه وسلم يا الله መልእክተኛ በእኛ ዘንድ በእኛ ላይ ቆሙ بموعظة ምክርን ተግሳጽ ሊሰጡ فقال ከዚያም አሉ يا ايها الناس እናንተ ሰዎች ሆይ إنكم محشورون እናንተ ተቀስቃሾች ናችሁ ትቀሰቀሳላችሁ ከቀብራችሁ إلى الله تعالى ودلاك الله حفاة ጫማ የሌላችሁ ናችሁ حفاة جمع حافي ነጠላው حافي عراة ራቁቶች ሆናችሁ ይሄም ዓሪ ነጠላው ይሄ ብዙ ቁጥር ነው غرلا ያልተገረዛችሁ ናችሁ غرل አሁንም ጀምዕ ነው ነጠላው أغرل በዚህ ሁኔታ ትቀሰቀሳላችሁ ከዚያም ቀሩ የአላህ አንቀጽ የአላህ ንግግር كما بدأنا እንደጀመርነው أول خلق የመጀመሪያውን ፍጥረት እንደጀመርነው نعيده እንመልሰዋለን ሲፈጠር ከእናቱ ሆድ በዚህ ሁኔታ ልብስ የለውም ጫማ የለውም አልተገረዘም በዚህ መልኩ ነው የተፈጠረው የተወለደው እንደነበረው እንመልሰዋለን وعدا علينا በእኛ ላይ ያለ ቃል ነው إنا كنا فاعلين እኛ ይህንን ፈጻሚዎች ነን ألا أواج نقوال ملكتنا صلى الله عليه وسلم وإن أول الخلائق كفطران يمجمريو يكسى يميلبسو لبس يميلبسو يوم القيامة بتنسائك بقيامة كان إبراهيم صلى الله عليه وسلم نبي الله إبراهيم ناجم ألا أواج وإنه سيجاء يقربالو يمطالو برجال من امتي كهزبوچ ውስጥ የተወሰኑ ክፍሎች فيؤخذ بهم ከዚያም ይወሰዳሉ ذات الشمال ወደ ግራ አቅጣጫ ወደ جهنم አቅጣጫ ይወሰዳሉ فاقول نمላለሁ يا رب اصحابي ጌታዬ ሆይ ባልደረቦቼን ጓዶቼን እላለሁ فيقال لنم በዚህ ጊዜ መልእክት ይነገረኛል إنك لا تدري أنت توكم ما أحدث بعدك كانت وهلا من أديس نجر اندفتروا اندمتوا أنت توكم يدنيا فأقول لا لهم يزهن جزي كما قال العبد الصالح يا دق باريا عند لولا لهم وكنت عليهم بالنسو لا ينبركن شهيدا يتتأركن مسكر نبركن مسكاري نبركن ما دمت فيهم በውስጣቸው እስከነበርኩ ድረስ ኢላ ቀውሊሂ እስከሚለው العزيز الحكيم እስከሚለው ድረስ ያለውን ቀሩ መሐል ላይ ያለው ምንድነው وكنت عليهم شهيدا ما دمت فيهم በውስጣቸው እስከነበርኩ ድረስ እኔ በእነሱ ላይ መስከር ነበርኩ በመልካም ነው የተለየኋቸው ይሄን ነበር ማውቀው فلما توفيتني አንተ በወሰድከኝ ጊዜ ግን كنت انت الرقيب عليهم አንተ በእነሱ ላይ ተቆጣጣሪ ነህ كل ነገራቸውን ተመልካች ነህ وانت على كل شيء شهيد አንተ በሁሉም ነገር ላይ መስከር ነህ መስካሪ ነህ ማለት ሙጠሊዕ ነህ አዋቂ ነህ ተመልካች ነህ ከዛስ ان تعذبهم በተቀጣቸው የሚያስቀጣቸውን የሚቀጣት የሚገባቸውን فانهم عبادك እነሱ ባሮችህ ናቸው وان تغفر لهم ምህረትን ብታደርግላቸው ለሚገባቸው ክፍሎች فإنك أنت العزيز الحكيم أنت برقتم الشنافنا طبيبي هنك جيتانا إهنن لالهن يا دقباري اندالو والو دقباري تبرت ماناج عيسى عليه السلام فيقال لي إهنن سلجزي لني بالنيال ينقرنيال إنهم الناس لم يزالوا مرتدين يا فنقتوا كمهون التوقدهم على أعقابهم ودخلاتهم تملسوا منذ فارقتهم كتلايهاتهم جمروا متفق عليه بخارينا مسلم يتسمع مبات يزقبت حديثنا غرلا يملك على سلفنا أي غير مختونين يالتقرزوا مالتهم الشيء بزي حديث وسط يتوستنا مبرار لما سكتل ملكتنا صلى الله عليه وسلم موعظة تنستو تجسات انسدوا
ابن عباس رضي الله عنهما من قالوا መልእክተኛው ሰለላሁ ዐለይሂ ወሰለም ደጋግመው በሚያስፈልግ ጊዜ በማይሰለች ሁኔታ ሰሐቦቻቸውን ይመክራሉ መልእክተኛው እናም ተነስተው ምክር ሰጡ ከዛ በዛ ቦታ ላይ ከተነሱ ምክሮች ውስጥ ምንድነው እናንተ ሰዎች ሆይ ብለው የቂያማን ሁኔታ ሰዎች በምን ሁኔታ እንደሚቀሰቀሱ አስታወሱ ኢነኩም محشورون إلى الله تعالى حفاة عراة غرلا ناتتنا عائشة بليلة بطاي تمسح سيما لك تبتلالف بث حديث لاي ستسماتشو من عليك وندوش مسيتوش ما عند لاي هونو بلا تأيك أتشارشو أي كزيو أنش كم تاسيو كز عنده بليلة ولاي كم يتأمد بثوني تايكفان والو كلهم براسو قدائي يتأمد بثن ما أنم ليلة زور بلو مياه يبتا دلا أسجناكي أسفري هنا جزينو እና በዚህ ሁኔታ ሰዎች ይቀሰቀሳሉ ከዛ መልእክተኛው ሰለላሁ ዐለይሂ ወሰለም ያነሱት ከፍጡራን የመጀመሪያው ልብስ የሚለብሰው የአላህ ነብይ ኢብራሂም አቡል አንቢያ እንደሆኑ ጠቆሙ ለምን የመጀመሪያ ሆኑ والله اعلم ከፊል ሹራህ የሐዲስ ተንታኞች ምን ይላሉ ወደ እሳት ኢብራሂም ወደ እሳት ሲወረወሩ ጊዜ ልብሳቸውን አራቁታቸው ስለነበር ለዚህ አላህ Subhanahu Wa Ta'ala ሊከሳቸው ነው በዚህ መጀመሪያ ያደረጋቸው ይላሉ ሌላም የሚነሱ ሐሳቦች አሉ والله اعلم ከዚያም የጠቀሱት ምንድነው ራሳችን ጋር የሚገናኘው ከፈል ሰዎች በመልካም ላይ እንኳን ጊዜያቸውን አሳልፈው ወደ ኋላ መጨረሻቸውን ካበላሹት ግን የሚከተለውን የሚጠቁም ነው በመልእክተኛው ሰለላሁ ዐለይሂ ወሰለም ዘመን እስላም ላይ የነበሩ እሳቸው መሞታቸውን ተከትሎ ያፈነገጡ በርካታ አዕራቦች ነበሩ ይሄ ሐዲስ እነዛን የሚገልጽ ነው የሚመለከት ነው እሳቸው በእስላም ላይ ስለተለዩአቸው እነዚህ አካላት ወደ ግራ ወደ ሳት ሲወሰዱ ባልዳረቦችን ብለው ይጠይቃሉ በምን እንደተቋጨ አያውቁምና إنك لا تدري ما أحدثوا بعدك كانت بحالا من አዲስ ነገር እንዳመጡ አታውቅም ይላቸዋል እሳቸው የሩቅ አዋቂ አይደሉም በዚህን ጊዜ ልክ ዒሳ አላህ Subhanahu Wa Ta'ala ሲጠይቃቸው የሚሰጡትን አይነት ምላሽ ይመልሳሉኝ አሉ እና ምን የሚል ምላሽ ይሰጣቸዋል إنهم لم يزالوا مرتدين على أعقابهم منذ فارقتهم ከተለያቸው ጊዜ ጀምሮ ያፈነገጡ ከመሆን አልተወገዱ ይህንን ሐዲስ ያላግባብ በመመንዘር ሰሃቦችን የሚያከፍሩ ሰዎች ይጠቅሱታል ሺዓዎች እና አቡበክርንና ዑመርን ጀምረው በጣት የሚቆጠሩ ጥቂት ሰሃቦች እስከሚቀሯቸው 5-6 አንዳንዶቹ 10 ምናምን እስከሚቀሯቸው ሰሃቦችን በሙሉ ከእስላም ያስወጡ ሁክም እስከመስጠት በይን እስከማስተላለፍ ጧት ማታ እስከመራገም የሚደርሱ በእስላም ውስጥ የተነሱ አንጃዎች አሉ ሺዓዎች ረዋፊድ ይሄ ሐዲስ ግን ለነሱ ማስረጃ ይሆናቸው አንደኛ አስተላላፊው አብዱላህ ኢብኑ አባስ ናቸው አብዱላህ ኢብኑ አባስ ረዲየላሁ ዐንሁማ በምን መልኩ ነው ሲረዱት የነበረው እና ዑመርን እና አቡበክርን በምን መልኩ ነው የሚመለከቱት የሚረዱት በጣም ያከብሩ ነበር እንዲያውም ከሙስሊሙ ኡማ ውስጥ አንደኛ በደረጃ በላጩ አቡበክር እንደሆኑ ቀጥሎ ዑመር እንደሆኑ የሚመሰክሩ ናቸው ከዚያ ባለፈ ከመልእክተኛው ሰለላሁ ዐለይሂ ወሰለም ህልፈት በኋላ አፈንግጠው የወጡ ሰዎችን የተዋጉት እነዚህ ናቸው እነማን እና አቡበክር ከማንም በላይ አቡበክር ናቸው እኮ የተዋጓቸው እነዚህን አካላት ስለዚህ አጥንታቸውን ከስከሰው ደማቸውን አፍስሰው ህይወታቸውን ሁሉ እየገበሩ አፈንጋጮችን የተዋጉ የነብዩ ሰለላሁ ዐለይሂ ወሰለም ምርጥ ሰሃቦች እንዴት አፈንጋጭ ተብሎ ይገለጻል ይሄ እጅግ ጸያፍ የሆነ ሀዋ ስሜት ሰዎችን ምን ያህል የት እንደሚያደርሳቸው የሚጠቁም ነው ባጭሩ ይሄ ሐዲስ ማስረጃ የሚሆናቸው አይደለም ፈጽሞ ይልቁንም እነማንን የሚነካ ነው ኋላ ላይ አፈንግጠው ከእስላም የወጡ ሰዎችን ሰሃቦች የተዋጓቸውን አፈንጋጮችን የሚመለከት ነው ራሳችን ጋር የሚገናኘው እንዴት ነው ከተባለ ሰዎች የፈለገ ጠንካራ ነገር ላይ ቢሆኑ ፍጻሜያቸው በዚህ መልኩ ከተቀየረ መልእክተኛው ሰለላሁ ዐለይሂ ወሰለም ካስተማሩት ከዞሩ ቢድዓ ላይ ሊሆን ይችላል ኩፍር ላይ ሊሆን ይችላል እንደ ጥፋት መጠናቸው ይሄ ነገራቸው ለአደጋ እንደሚያጋልጣቸው ይጠቁመናል ማለት ነው እሺ ወደ ቀጣዩ ሐዲስ እናልፋለን الحادي عشر 11ኛ حديث عن أبي سعيد عبد الله بن مغفل رضي الله عنه كأبو سعيد تيزو كنياتشو
ዓብዱላህ ብን ሙገፈል ኩንያቸው ቃለ እንዲህ አሉ ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ከለከሉ عن الخذف ከኸዝፍ ከለከሉ ኸዝፍ ማለት በጣት ጠጠሮችን መወርወር ማለት ነው በአውራጣትና በአመልካች ጣት እያደረጉ እያስፈነጠሩ መወርወር ወይም በሁለቱ እጆቻችን አመልካች ጣቶች ጠጠሮችን በርቀት እያስፈነጠሩ መወርወር እኛ አካባቢ ላይ ጥወይ እየተባለ ይጠራል ኦሮምኛ ይመስለኛል መነሻው የምታውቁት ቃል አለ ጥያ ቀስት ነው ኸይር ያው ዘይው ይለያያል እኛ አካባቢ ላይ ይሄ ነው በዚህ መልኩ የሚገለጸው ጠጠር መወርወር ጠጠሩ በዚህ መልኩ አንባልኳቸው መልኩ ልጆች ወጣቶች እየተወራወሩ በዚህ ይመታታሉ አማርኛ የምታውቁት ቃል አለ አንድ ቃል የሚገልጽ እሺ ና ወስፈንጠር ማን እንትን ነው ራሱ ተዘጋጅቶ እንጨት ነገር ነው ተዘጋጅቶ እንትን የሚለው ይለያል ከዚህ እሺ መልእክተኛው ሰለላሁ ዐለይሂ ወሰለም ከኸዝፍ ከልክለዋል በጣቶች ጠጠርን ማስፈንጠር ማለት ነው وقال እንዲህ ብለዋል ሲከለክሉ إنه لا يقتل الصيد አደንን አይገለም ይሄ በጣት የምትወረወር ጠጠር አደን አያድንም ولا ينكأ العدو ጠላት አይገለም ወይም ጠላት አያቆስልም وإنه يفقع العين ይልቁንም እርሱ አይን ያጠፋል ويكسر السن ጥርስን ይሰብራል متفق عليه بخارينا مسلم يزجبت حديثنا وفي روايتين بللا زجبا أن قريبا عند زمد يمن زمد لابن مغفل لحديث استلالافي لعبد الله بن مغفل زمد يهنسو خذف بتآتو تأتر أسفنتر فنهاه كلكلو وقال إن رسول الله صلى الله عليه وسلم يا الله ملك تنيا نهى عن الخذف بزيه ملكوت أتر كما أسفنتر كلكلوال ألو وقال إنها لا تصير صيدا السواء أدنى تدنم بلوال بمالت صحابي عبد الله بن مغفل لذيه زمداتشو ينقروتان ثم عاد كزيام جن دقم سويم فقال كزيام مالو من عبد الله بن مغفل أحدثك أن أقرها له أن رسول الله صلى الله عليه وسلم يا الله ملك تنيا نهى عنه كسوك الكلوال بي نقرها له ثم عدت كزام ترقم له ثم عدت تخذف كزام ملسه ودماس فانترت ملسه له لا أكلمك أبدا فزم ولا ناقرهم مالوت فزم ولا ناقرهم الشيء الزيه لاي أهنم عند يملك تنيا صلى الله عليه وسلم تأزاز متأبك إن يساسب ملك تنوسد لن أتكالي يتتكسوا عند مسالين أتكالي يملك تنيا تأزاز متأبك ليلا كزيه درجيت ከተጠቀሰው ጠጠር ማስፈንጠር ወስፈንጠር የተባለው ምናልባት እንደየአካባቢ ይሄንንም ሊገልጽ ይችላል እሺ ከዚህ ጠጠርን ከማስፈንጠር እንደከለከሉ ምክንያቱንም ሲጠቅሱ ሰዎችን ይጎዳል እንጂ ጠላት አያድንም ጠላት አይገልም አደን አያድንም ብለው ነው የተናገሩት በተመሳሳይ ጉዳት እንጂ ጥቅም የሌላቸው ጨዋታዎች ሁሉ የተከለከሉ ናቸው ጉዳት እንጂ ጥቅም የሌላቸው በእስላም አንድ ህግ ነው እያንዳንዷን ነገር በተናጠል የግድ በሐዲስ ወይም በቁርአን እንድትጠቀስ መጠበቅ የለብንም ከጉዳት ውጪ ጥቅም የሌለው ወይም ጉዳቱ ያደላ ነገር በሙሉ በእስላም የተወገዘ ነው ስለዚህ ልጆች የሚጫወቱባቸው ነገሮች ለምሳሌ የዒድ ጊዜ የሚጫወቱበት ምንድን ነበር የሚባለው የሚያፈነዱት ሮኬት ወይም ሌላ ምንድነው ሌላ ርችት ነው የሚባለው እሱ ሼክ ኢብኑ ዑተይሚን ረሂመሁላህ ምን ይላሉ ቃጠሎ ሊያስከትል ይችላል ሰዎችን ያስደነግጣል ተገቢ አይደለም ይላሉ በዚህ አይነት ነገር መጫወት አይገባም ስለዚህ ጉዳት የሚያስከትል ነገር መጫወቻ የሚሆን ሌላ ነገር አይፈቀድም በእስላም ሌላ ከሐዲሱ ከክስተቱ የምንወስደው ነገር ምንድነው አብዱላህ ኢብኑ ሙገፈል በዚህ ጥፋት ላይ ደግሞ የተገኘውን ሰው የያዙበት መንገድ በተመሳሳይ በእንዲህ አይነት ጥፋት ላይ የተሰማራን ሰው በመሰል ጥፋት ላይ
ወይም በሌላም ጥፋት ላይ የተሰማራ ሰው ተነግሮት የማይመለስ ከሆነ እንዲህ አይነት እርምጃ ሊወሰድበት ይችላል። ምንድነው ያሉት? ላ ኡከሊሙከ አበደን ፈጽሞ አላናገርህም ነው ያሉት። ምን ያህል ከባድ ውሳኔ እንደወሰኑ ተመልከቱ። ስለዚህ የረሱልን ሰለላሁ ዐለይሂ ወሰለም አስተምሮት የሚያቃልል ዋጋ የማይሰጥ በተቃራኒ የሚጓዝ ሰው ላይ ሀጅር ማድረጋችን ፋይዳ የሚኖረው ሆኖ ከተገኘ ሀጅር እናደርገዋለን። ማለት ምንድነው? ሀጅር የምናደርግበት የምናኮርፍበት የምንርቅበት ሁኔታው ይታያል። ከምን አንፃር? ምናልባት ቀስ አድርገን መያዛችን የተሻለ ሆኖ ከተገኘ ቀስ አድርገን እየመከርን እንይዛለን። የሚያባብሰው ከሆነ ራሳችንን አዛ የሚያደርግ ሌሎችን የሚጎዳ ከሆነ እንወስናለን፣ ሰውየው የፈለገ ቢሆን። ነገር ግን ሰውየውን ከጥፋት ለመመለስ የተሻለው መንገድ ማቅረቡ ከሆነ ያንን አማራጭ ልንጠቀም እንችላለን። ቀጣዩ ሐዲስ وعن عابس بن ربيعة قال رأيت عمر بن الخطاب رضي الله عنه عمر بن الخطاب أيها الشوال عابس بن ربيعة يقبل الحجر دنجاي يسيسمو يتو دنجاي يعني الأسود تقولون دنجاي يسيسمو حجر الأسود كعبة عند كورنر لا يتقل يالون مالته عند ما أزل يالون إني أعلم إنده يالو سيسمو أيها الشوال عمر إني أعلم يوك ألو أنك حجر أنت دنجاي دونك ما تنفع ولا تضر نزانو ننتقى يما تتكم من دهونك ولا تضر ما تقودا من دهونك سلتسامك يما تتكم سلتتوك يما تقودا ولولا أني رأيت رسول الله صلى الله عليه وسلم يا الله ملك تنيان يا أيه باله النور يقبلك سيسمه يا أيه باله النور ما قبلتك لسمه من البارال متفق عليه بخارينا مسلم يتسمع مبت يزقبوا حديثنا كذيه حديث بركة يالكم نقروتشن نوسدالن وانو رأساتن قال ميقنانيو نتبنو يتنياو نو مندنو كرأساتن قال ميقنانيو عند نقر حكمة وبايقلت اللن انقوان مكنياتهم بانوك او انقوان رسول صلى الله عليه وسلم كاستمارو كفزموت የሸሪዓው ክፍል አድርገው ካስተላለፉት መፈጸም እንዳለብን ይሄ ነው ርዕሳችን ጋር የሚገናኘው ክፍል። የትኛው? ዑመር ኢብኑ ኸጣብ ምን አሉ? ወለውላ አኒ ረአይቱ ረሱላላህ ሰለላሁ ዐለይሂ ወሰለም ይቀቢሉከ ማ ቀበልቱከ ሲስሙህ ባላይ አልስምህም ነበር፣ እሳቸው ሲያደርጉ ስላየሁ ግን አደርጋለሁ። ይሄ ነው ርዕሳችን ጋር የሚገናኘው ክፍል። እግረ መንገድ አብረን የምንወስዳቸው ቁም ነገሮች ምን አሉ? አንደኛ ሐጀረል አስወድ እንደማይጠቅም እንደማይጎዳ የሚጠቅም የሚጎዳ እንዳልሆነ ማን የተናገረው? ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ። ሌላ ሰው ቢናገረው ዛሬ ብዙ ስም ይወጣለት ነበር። ወሃቢ ተብሎ ስንት ሐጀረል አስወድ ያለው ዋጋ ይታወቃል። ፈድሉ ነብዩ ሰለላሁ ዐለይሂ ወሰለም ስለሱ የተናገሩት ከመሆኑም ጋር አይጠቅምም አይጎዳም እያሉ ነው ዑመር ኢብኑ ኸጣብ። በየመንደሩ ስንት እኮ የሚመለኩ ነገሮች አሉ። የስለት ክር የሚተበተብባቸው ሱጁድ የሚወረድባቸው የመሻይኽ ቀብሮች አሉ። የተለያዩ ነገሮች የሚፈጸምባቸው። እንዲህ አይነት ቢገኝ ደግሞ ወደ ሌላ ነገር ነበር ሰዎች የሚያልፉት። ቀጥታ ወደ ማምለክ፣ ቀጥታ አምልኮት ወደ መፈጸም። የምትጠቅም የምትጎዳ አይደለህም አሉ። ሌላ እዚሁ ላይ የምንወስደው ሐጀረል አስወድን መሳም ማለት ሐጀረል አስወድን ማምለክ አይደለም፣ አምልኮት መፈጸም አይደለም። አምልኮቱ ለማን ነው? ለአላህ ነው። የነቢዩን ሰለላሁ ዐለይሂ ወሰለም ትዕዛዝ በመፈጸም ወደ አላህ መቃረብ እንጂ ቀጥታ ድንጋዩን ማምለክ አይደለም። በፈጽሞ ይህንን ባለመረዳት ወይም ለመረዳት ባለመፈለግ ድንጋዩን የሚያመልኩ ሰዎች አሉ እያሉ የሚከሷሉ አይደል? ሌሎች ፈጽሞ ኢስላም መታወቂያው ተውሂድ ነው። አላህን በብቸኝነት በማምለክ ኢስላምን የሚቀርብ ነገር የለም ፈጽሞ። የትኛውም እምነት ቢገለጽ የአንድ እምነት አማኞች ተብለው የሚገለጹት እንኳን ብዙ ነገር አላቸው። ኢስላም ፈጽሞ ከዚህ ጋር ቀዳዳ አይሰጥም። ነገር ግን ወደ ኢስላምን እንከተላለን የሚሉ ሰዎች ላይ ብዙ ግድፈቶች ሊታዩ ይችላሉ። ከዚህም ባነሰ ላይ ብዙ ግድፈት ሊታይ ይችላል። ሌሎች ዒሳን እንደሚያመልኩት ነቢዩን ሰለላሁ ዐለይሂ ወሰለም ድንበር አልፈው አምልኮት የሚሰጡ ሰዎች ሊኖሩ ይችላሉ።
ነገር ግን የኢስላም አስተምሮት ይሄ ነው። ከአላህ ውጪ ማንም አይመለክም። ማንም የሚጠቅመም የሚጎዳም የለም። እሺ ሌላ ከሐዲሱ የምንወስደው መልእክት ምንድነው? ተቅዲሙ النقل على العقل ማስረጃን ከግላዊ እይታ ማስቀደም እንዳለብን። አቅል እንደውም ማለት አያስፈልግም። ለምን? ጤነኛ አቅል ከትክክለኛ ማስረጃ ጋር አይጋጭም። ከትክክለኛ ማስረጃ ጋር አይጋጭም። ነገር ግን አቅል በተለያየ ሂደት ላይ አልፎ የተለያዩ ነገሮችን ሲመገብ ሲቀበል ቆይቶ አመለካከቱ ሊቀየር ይችላል። በዛን ጊዜ ቁርአን ሐዲስ ሲቀርብ ሊጎረብጠው ይችላል። ከኖረበት ጋር ስለማይሄድለት ማለት ነው። ከኖረበት ጋር ስለማይሄድለት ሊጎረብጠው ሊከብደው ይችላል። ስለዚህ ሰዎች በሆነ ምክንያት ከቀረበው ሶሒህ ማስረጃ ጋር ለአቅላቸው የሆነ የሚከብድ ነገር ከገጠማቸው ሙስሊሞች ፈጽሞ ግራቀኝ ላይ አይገባም፣ እጅ መስጠት አለባቸው። ለማስረጃው እጅ ይሰጣሉ። ሕክማውን ጥበቡን ባያውቁት እንኳን የዓሊ ብኑ አቢ ጣሊብ ረዲየላሁ ዐንሁ ንግግር እናስታውስ። لو كان الدين بالرأي دين بقلاوي أستيت به النور لكان أسفل الخف أولى بالمسح من أعلى أو كما قال الرسول صلى الله عليه وسلم. يخف تاتشنيو كفل كلاينيو يلك لما التابس يتقبان البال. خوف من نابسو كيتنو خوف من لبسالن وضو ما أدرك سنفهلك كلاينو من نابسو ميكوشيو كسرن يتوقع من الرقل البات كسرن يعني تكنولوجي ስለሌለ ስላልተረዱት እንዳለ ለህፃን አዋቂ የማይሰወር ነው። ረሱል ሰለላሁ ዐለይሂ ወሰለም ቀርቶ ለማንም ግልጽ ነው። ነገር ግን የታዘዝነው ከላይ ማበስ ነው አሉ አሊ። ከላይ እንድናበስ ነው እና ምን አያያዙ ዲን በግላዊ አስተያየት እንዲህ ቢሆን እኔ ሳስበው በዚህ ዘመን የነገሰው ሰው ደፋር ሆኗል። በዚህ ዘመን የዲን ማስረጃ እየተጠቀሰ እኔ ግን ሳስበው ይላል አይባልም። ሰው ጥፍሩን ሰብስቦ አርፎ ነው መቀበጥ ያለበት። ማስረጃውን ዓሊሞች እንዴት አድርገው ነው የተረዱት ወግ ነው መጠየቅ ይችላል። ከዛ ውጭ ግን ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ሲባል እኔ ግን ሳስበው ሊያፍር ይገባል። እሱ ማን ነውና ሲጀመር ከረሱል ሰለላሁ ዐለይሂ ወሰለም ንግግር ጋር እኩል ንግግሩን በጎን ሊጠቅስ የሚደፍር። ስለዚህ ማስረጃ ሲቀርብ ለማስረጃው እጅ መስጠት እንዳለብን እንወስዳለን። የት እናገኘዋለን? መልእክተኛው ሰለላሁ ዐለይሂ ወሰለም ሲስሙህ ባላይ ኖሮ አልስምህም ነበር የሚለው የዑመር ንግግር ይህንን ያመላክተናል ማለት ነው። باب في وجوب الانقياد لحكم الله تعالى. ቀጣዩ ርዕስ وجوب الانقياد وجوب الاستسلام والرضا ለአላህ እጅ መስጠትን ለትዕዛዙ ማደር ግዴታ እንደሆነ የሚጠቁም ርዕስ ነው። لحكم الله تعالى وما يقول የሚለውንም የሚጠቁም ርዕስ ነው። ማን من دعي إلى ذلك ወደዚህ የተጠራሰው ወደ አላህ ሕክም ወደ መፋረድ የተጠራሰው ሊል የሚገባውን የሚጠቁም ርዕስ ነው። ወኡሚረ የታዘዘም ቢማዕሩፊን በመልካም የታዘዘ አው ኑሂየ ዐን ሙንከሪን ወይም ከመጥፎ የተከለከለ ሰው ክልከላ የደረሰው እንዴት ምን ማለት እንዳለበት የሚጠቁም ርዕስ ነው አሉ። ቃለ አላሁ ተዓላ ከፍ ያለው የላቀው አላህ እንዲህ ይላል ፈላ ወረቢከ ፈላ በጭራሽ በፍጹም እነሱ እንደሚሉት አይደለም ማለት በተግባር ርቀው በምላሳቸው አማኞች ነን እንደሚሉት አይደለም። ላ ዩእሚኑን አያምኑም ሐታ ዩሐኪሙከ እስከሚያስፈርዱህ ድረስ ፊማ ሸጀረ በይነሁም በመካከላቸው በተከሰተ ልዩነት ችን አንቀጽ ባለፈው ርዕስ ላይ አሳልፈናታል። ثم لا يجدوا ከዚያም እስከማያገኙ ፊ አንፉሲሂም በነፍሶቻቸው ውስጥ ሐረጀን ሸክን ጥርጣሬን ወይም መጨናነቅን እስከማያገኙ ሚማ ቀضይተ ከፈረድከው ፍርድ ወዩሰሊሙ ተስሊማ እጅ መስጠትን እስከሚሰጡ ድረስ አላመኑም። እና እነዚህን ነገሮች ሁሉ ያላስገኘ ሰው ከኢስላም ይወጣል ወይ? እንደዚህ አይደለም የምንለው። ምንድነው የምንለው? የተጠቀሱት ነገሮች አንድ ነጥብ አይደለም፣ የተለያዩ ነገሮች ተጠቅሰዋል። አንደኛ ወደ አላህ ወደ መልእክተኛው ሰለላሁ ዐለይሂ ወሰለም ፍርድ መቅረብ፣ ሁለተኛ በተሰጠው ፍርድ ላይ ምንም ሳይጎረብጣቸው መቀበል፣ ሶስተኛ በፍርዳቸው ላይ ጥርጣሬ ምንም ነገር ሳያገኙ ሙሉ እጅ መስጠት። ስለዚህ ለነዚህ
ለተጠቀሱት ነገሮች እንደሚሰጡት ምላሽ የሚኖራቸው ከኢማን አንፃር የሚኖራቸው ደረጃ ቅርበትና ርቀት ይወሰናል ማለት ነው። የተወሰነ የሚያጎድል ይኖራል፣ ሙሉ የሚያስገኝ ይኖራል፣ ሙሉ የሚያጎድል ይኖራል። በዚያው መጠን ኢማኑ ይወሰናል ማለት ነው። ባጭሩ ለመልእክተኛው ሰለላሁ ዐለይሂ ወሰለም ሸሪዓ ለመፋረድ እጅ ያልሰጠ ሰው ወይም ለፍርዳቸው ልቡ ፈቃደኛ ያልሆነ ወዶ ያልተቀበለ እጅ ተሳቢ ያልሆነ ሰው ሙሉ እጅ ያልሰጠ ሰው አደጋ ላይ እንዳለ የሚጠቁም መልእክት ነው ያለው። وقال تعالى إنما كان قول المؤمنين يا أمانيوች ንግግር ሊሆን የሚገባው إذا دعوا بتتأروا جزي رأساችን ጋር እናገናዝበው ምን የሚለው وما يقول من دعي إلى ذلك ወደዚህም የተጠራ ሰው የሚላል إنما كان قول المؤمنين يا أمانيوች ንግግር قول ንግግራቸው ሊሆን የሚገባው إذا دعوا إلى الله ورسوله ወደ አላህና ወደ መልእክተኛው በተጠሩ ጊዜ ወደ ቁርአንና ወደ ሐዲስ በተጠሩ ጊዜ ሊያሕኩመ በይነሁም በመካከላቸው ይፈረድላቸው ዘንድ መልእክተኛው እንዲፈርድላቸው አየቁሉ ሊሉ ነው የሚገባው ምን ሰሚዕና ወአጣዕና ሰምተናል ያልከውን ወአጣዕና ያዘዝከውን ሰማን ታዘዝን ሊሉ ነው የሚገባው ወኡላኢከ ይህንን የሚያደርጉ በዚህ መልኩ የሚጓዙ ሰዎች ሁሙል ሙፍሊሑን ሁሙ ናጁን የሚድኑት እነሱ ናቸው የሚድኑት ስኬታማዎቹ እነሱ ናቸው وفيه በዚህ ውስጥ من الاحاديث በዚህ ርዕስ ስር ከሐዲሶች አሉ ከሐዲሶችም አሉ ሐዲሱ አቢ ሁረይራ يا ابو هريره حديث المذكور የተጠቀሰው في اول الباب قبله ከዚህ ርዕስ በፊት የመጀመሪያው የተጠቀሰው ሐዲስ وغيره ሌሎችም አሉ من الاحاديث فيه በዚህ ርዕስ ላይ የሚጠቀሱ ሌሎች ሐዲሶችም እንደዚሁ አሉ የመጀመሪያው ሐዲስ ምን የሚለው ባለፈው ርዕስ ላይ ደዑኒ ማ ተረክቱኩም የሚለው የተውኳችሁን ነገር ተው አትፈላፈሉ የሚለው ሐዲስ ውስጥ የተጠቀሰው መልእክት ለዚህም መረጃ ይሆናል አለ። እሺ ቀጣዩ ሐዲስ ረዘም ያለ ስለሆነ የመጣ ጥያቄ አለ እሱን መልሼ አቆማለሁ ኢንሻአላህ። ሐጀር አልአስወድ ምን አይነት ዋጋ ነው ምን አይነት ፈድል ነው ያለው ቅድም ጠቆም አድርጌ ስለነበር ጥያቄው በዛ ላይ ነው የመጣው። ሐጀር አልአስወድን የሚመለከቱ በርከት ያሉ ሐዲሶች ተላልፈዋል። ለምሳሌ ያክል መልእክተኛው ሰለላሁ ዐለይሂ ወሰለም ሐጀር አልአስወድ ከጀነት እንደሆነ ከጀነት የወረደ እንደሆነ ተናግረዋል። نزل الحجر الأسود من الجنة كجنة يوردو وهو أشد بياضا من اللبن كوتت ينتأهن نبر يوردو فسودته خطايا بني آدم يا آدم لج يسولج وانجلوج ناتشو ياتقوروت بلوال الصحيح لي شيخ الألباني رحمه الله سفرت ويم صحيح الجامع وسط ميكن حديثنا بل إلى حديث لا يدقمو من بلوال كان الحجر الأسود أشد بياض من الثلج كبردو ينتأنبر حتى سودته خطايا بني آدم يسولجوج وانجلوج كم ياتقوروت درس بزي ملكو نبر بلوال ليلى حجر الأسود بتملكته يوم القيامة حجر الأسود يسامو سو ويمدقمو حجر الأسود يشال سو يسمال ያልቻለ ሰው ምንድነው የሚያደርገው መጋፋት የለበትም ለምሳሌ በሆነ ነገር በትር ነገር ቢችል በዛ ነክቶ ሊያልፍ ይችላል በዛ ወይም ይሄንንም ካልቻለ በእጁ ምን ያደርጋል መሳለም ይያሉ መግለጽ ተለምዷል ግን ይሄ ቃል የሚጎረብጥ ነገር አለው አይደል መሳለም የአማርኛ መዝገበ ቃላት ላይ ብንገባ መስቀልን ወይም መጽሐፍ ቅዱስን መሳለም ብሎ በቅንፍ የኢትዮጵያ ኦርቶዶክስ ቤተክርስቲያን ብሎ ነው የሚያስቀምጠው ይሄን ቃል መጠቀም የለብንም ብንቶ የተሻለ ነው ባጭሩ ሐሳቡን ከተግባባን ይበቃናል ችግር የለም ሐጀር አልአስወድን ቀጥታ ያልቻለ ሰው በእጁ እንደዚህ ጠቁሞ እጁን ስሞ ያልፋል ማለት ነው በእጁ ጠቁሞ ያልፋል እጁን መሳም ሳይሆን እጁን ጠቁሞ እንደዚህ አድርጎ ቀጥታ ያልፋል ስለዚህ ይሄን ያደረገ ቀጥታ የሳመ ወይም በዚህ መልኩ በእጁ ሰላም ብሎ ያለፈ በእጁ ጠቁሞ ያለፈ ሰው ኢሻራ አድርጎ ያለፈ ሰው ምን አለው ፈድል እንዳለው ተጠቁሟል እሱ ምንድነው والله لا يبعثنه الله
በእርግጥም አላህ يوم القيامة بقيامة كان يكسك سؤال مالت حجر الأسود له عينان يبصر بهما يميباتو عينوش نوروت ولسان ينطق به يمنا قربت ملاس نوروت يشهد على من استلمه بحق سلام لالو ويم لسامو يمي مسكر هنا يهن ملكته بركة يالو حديثوش تلالفوال سلازيه عنده هنا للا مسح الحجر الأسود والركن اليماني يحطان الخطايا حطا وانجلن يركف المسامو تبلا مسامو وانجلن يركف هنا من ملكات صحيح الجامع لاي يميغني حديث على يمساسلو حجر الأسود من ملكته حديثوች አሉ ስለዚህ ልክ ሌሎች ሱናዎችን ስንፈጽም ይሄን የፈጸመ ሰው ወንጀሉ ይረግፍለታል ይሄን ያደረገ ሰው እንደዚህ ይመሰከርለታል የሚሉ መረጃዎች ይሄን ማንሳት የምፈልገው ምንድነው ሐጀር الأسود ላይ ብቻ የተለየ አድርጎ ስለዚህ ይጠቅማል ይጎዳል ማለት ነው ወደሚል እንዳይመለስ ነው ሰው እንደዛ አይደለም ጉዳይ የተለያዩ ይሄን የፈጸመ ወንጀሎች ይረግፉለታል እየተባሉ የተላለፉ በርካታ እስላማዊ የሆኑ ሱነኖች አሉ ፈለጎች አሉ ልክ እንደነዚያው ይሄንን መሳም ሐጀር الأسود መሳም ወይም በእጁ በርቀት ሰላም ማለቱ ምን አለው ወንጀሎች ያረግፋል ማለት ነው የነብዩን ሰለላሁ ዐለይሂ ወሰለም ሱና መተግበር ነው ይሄን የመሳሰሉ የተለያዩ ፈضሎች ተላልፈዋል ማለት ነው እዚህ ላይ ይበቃናል سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك